ሰላም ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ትኩሳትን እንዴት ነው የሰውነታችን ላይ የሚፈጠረውን ትኩሳት ቤት ውስጥ እንዴት ልናክም እንችላለን የሚለውን እናያለን ማለት ነው። ስለዚህ ትኩሳት በቤት ውስጥ ሆነን ብዙ ጊዜ እንዴት እናክማለን የሚለውን በምናይ ጊዜ ትኩሳት አንድ ቤት ውስጥ በቂ ውሃ በመጠጣት ትኩሳትን ልናክም እንችላለን። ሁለተኛ ደግሞ በቂ እረፍት መውሰድ እና በቂ የሆነ እረፍት መውሰድ። ሶስተኛ ደግሞ ያው ሁላችንም እናውቃለን ፓራስታሞልን በመጠን መውሰድ ነው እና አወሳሰዱ ካልተረዳነው ደግሞ ባለሙያ አማክረን ልንወስድ ያስፈልጋል። ስለዚህ ቤት ውስጥ በምንሆንበት ጊዜ ምናልባት ጤና ተቋም እስክንደርስ ድረስ እነዚህን ነገሮች በማድረግ ትኩሳትን በቤት ውስጥ ልናክም እንችላለን ማለት ነው። ስለዚህ ይሄ ትኩሳት ደግሞ በጣም ከፍተኛ ከሆነ ከሶስት ቀን በላይ የቆየ ከሆነ እነዚህን ነገሮች እያደረጋችሁ በቂ እረፍት እየወሰዳችሁ በቂ ውሃ እየጠጣችሁ ፓራስታሞል እየወሰዳችሁ ከሶስት ቀን በላይ እና በጣም ከፍተኛ የሆነ ትኩሳት ከሆነ ወደ አቅራቢያ ያለው ጤና ተቋም በመሄድ ተጨማሪ ምርመራዎችን በማድረግ ያለበትን ነገር ማስተካከል ይቻላል ማለት ነው። ስለዚህ ለዛሬ ያለኝ ነገር ይሄ ነው። አመሰግናለሁ። ይሄን ፔጅ ላይክ ሼር ፎሎ በማድረግ አበረታቱኝ። አዲስ ነገር እንድነግራችሁ የምትፈልጉት መረጃ ጤና ነክ መድሃኒትን በተመለከተ ካላችሁ በታች ኮሜንት ሴክሽን ላይ አስቀምጡ ማለት ነው። ለዛ በማድረግ ማስቀመጥ ይቻላል።